إياك ثم إياك أدراهن أهنم دقاقمو أدراهن إلان سويو عند صحفي ونسونو من لاي ውሳኔ የምትሰጠው የልብህን ዝንባሌ ተከትለህ እንዳይሆን ይላል። እስላምን በጠበቀ ወሳኝ ውሳኔ ነው። ሐላል ሐራምን ለይቶ ከአላህ የሚያገናኘውን መርጦ ከአላህ የሚያጣላውን ትቶ ሲጓዝ ነው። العلم الهداية እውቀት ይፈልጋል። እዛ ውስጥ ያንን ውሳኔ እነዚህ ሁሉንም ውሳኔ ለመስጠት በአቅሉ በእውቀት ቋት ውስጥ የተከማቸ እውቀት ያስፈልገዋል። ውሳኔ በምትይዝበት ጊዜ የተቃና መንገድን የመፈለጊያ መንገዶች አንደኛው الاستخارة الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على سيدنا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته أيها الإخوة الكرام እንግዲህ ሂዳያት የተሰኘ ፕሮግራም ወደ እናንተ ያደረሰን ነው። በዛሬው ደግሞ ሂዳያት ከሚለው ዋናው ርዕሳችን الهداية في القرارات المصيرية በጠቃሚ የሆኑ ውሳኔዎችን ለመስጠት ወሳኝ የሆኑ በህይወት ውስጥ በጣም ጥሩ ግቦች ላይ ውሳኔ ለመስጠት ሂዳያት አሳሳቢነቱ እውቀት አሳሳቢነቱ ቀጥተኛውን መንገድ መከተል አስፈላጊነቱን ነው የምናየው። ዛሬ ደግሞ ፕሮግራሙን የምናየው ባረከላሁ ፊኩም ከሼክ መሐመድ ሐምዱ ረሾ ጋር ይሆናል ማለት ነው። እንደተለመደው ያው እንግዲህ የሰው ልጅ ምድር ላይ ሲኖር ውሳኔዎች ያስፈልጉታል። የሰው ልጅ በአይኑ ያያል፣ በጆሮ ይሰማል፣ በልቡ ያስባል፣ በእጁ ይዳስሳል፣ በእግሩ ይሄዳል። እነዚህ ሁሉም ነገሮች ውሳኔ ያስፈልጋቸዋል። ማንንም ሰው ዝም ብሎ ወደ እንስሳ አይደለም። አቅል አለው፣ ልብ አለው፣ አእምሮ አለው፣ ያሰላስላል። ለምን እንደሚንቀሳቀስ፣ ለምን እንደሚሄድ፣ ለምን እንደሚሰራ ያውቃል። አንድ ነገር ሳይወስን አይመለከትም። ባይኑ እንኳን በእጁም ሳይወስን አይጨብጥም፣ በእግሩም ሳይወስን አይራመድም። በእነዚህ አጠቃላይ ህይወቱ እንቅስቃሴዎች ውስጥ መልካም ውሳኔዎች ያስፈልጉታል፣ ጥሩ ውሳኔዎች ያስፈልጉታል። ለነዛ ውሳኔዎች ደግሞ ሂዳያት ይፈልጋል። ሂዳያት የሌለው ሰው ምን ይወስናል? ለዚህ ነው ምን ይላሉ? ኢያከ ثم ኢያክ አደራህን አሁንም ደጋግመው አደራህን ይላል ሰውየው። አንድ ጸሐፊ የሆነ ሰው ነው። ምን ላይ ውሳኔ የምትሰጠው የልብህን ዝንባሌ ተከትለህ እንዳይሆን ይላል። አቅልህን ተከትለህ መሆን አለበት ይላል። አቅልህን ተከትለህ አቅል በነገራችን ላይ የእውቀት ቋት ነው። ልብ ደግሞ የስሜት ቋት ነው። የሰው ልጅ የልቡን ዝንባሌውን ውሳኔ ሰጥቶ እዛ ላይ ከተንቀሳቀሰ ኢነ ነፍሰ ለአማረቱን ቢሱ ጥሩ ነገር አታዝም፣ ጥሩ ያልሆነ ነገር ነው የምታዘው። ስለዚህ እውቀት ነው። እውቀት ያውቅና በአቅሉ ውስጥ የእውቀት ቋት ነው አቅል ብለናል። መቼም የሰው ልጅ ሲመሰረት ሶስት ነገሮች መሰረቱ ናቸው። አላህ ሲመሰረት ሲሰራው ማለት ነው። አቅል አለው፣ ልብ አለው፣ ይሄ ጀሰድ አለው፣ ሰውነት ማለት ነው። ጀሰዱ ማንኛውም እንስሳ የሚበላውን ምግብ ይበላል። ማንኛውም እንስሳ እንደሚተኛው ይተኛል። በዛ እረፍቱን ያገኛል፣ ምግቡን ይበላል ማለት ነው። አቅሉ ደግሞ የዛ ምግቡ እውቀት ነው። የልብ ምግቡ ደግሞ ውዴታ ነው፣ ዝንባሌ ነው። ስለዚህ የሰው ልጅ ሰው ሊሆን የሚችለው ሶስቱን ነገሮች አመዛዝኖ ከተንቀሳቀሰ፣ ልቡም ዝንባሌውን የሚያስፈልገው ዝንባሌ ላይ ካተኮረ፣ ጀሰዱም የሚያስፈልገው የአመጋገብ፣ የአተኛኘት፣ የእንቅስቃሴ ስነ ስርዓቶች ላይ ከተመሰረተ፣ የዚህ ሁሉ መሰረት ደግሞ አቅል ነው። እሱ ስለሆነ የሚያዘው አቅል ደግሞ እውቀት ከተሞላበትና ካዘዘ የሰው ልጅ ስብዕናውን ከሌላ እንስሳ ጋር ከሌላ ግዑዝ እጽዋት ጋር ፍጡር የሚያስበለውን ነገር ተለይቶ መጥቶ ሰው የሚያስበለው ነገር ላይ ሰርተዋል ማለት ነው። ምንድነው? አቅሉ ነው። ከዛ አቅሉ ተነስቶ ነው አንድ ውሳኔ የሚሰጠው። ማንኛውም ሰው ከጋብቻ በፊት፣ ከንግድ በፊት፣ ከትምህርት በፊት፣ ከጥናት በፊት በየትኛው ዲፓርትመንት ነው ማጥናት ያለበት መመረቅ ያለበት፣ ልጁ እንዴት ነው ማሳደግ ያለበት፣ ሱቅ ከመክፈቱ በፊት የትኛው ቢዝነስ ሴንተር ነው ጥሩ፣ የትኛው የሥራ ዘርፍ ነው ጥሩ ለማለት ምን ይፈልጋል? ያህታጅ ኢላ አልዕልም አልሂዳያ እውቀት ይፈልጋል። እዛ ውስጥ ያንን ውሳኔ እነዚህ ሁሉንም ውሳኔ ለመስጠት በአቅሉ በእውቀት ቋት ውስጥ የተከማቸ እውቀት ያስፈልገዋል። ከዛ እውቀት ውስጥ ምን ይወስዳል? ያሰላስላል፣ ያወጣል፣ ይጽፋል። አንድ ቦታ ላይ ከመሄዱ በፊት አንድ ስራ ላይ ከመግባቱ በፊት እንዴት ነው መስራት ያለብኝ፣ መቼ ነው መስራት ያለብኝ፣ በምን መልኩ መስራት ያለብኝ፣ ሁሉ በጣም ብዙ የሆኑ እጣዎችን ይጽፋል ማለት ነው።
ነሲቦችን ጽፎ ከጨረሰ በኋላ ካርታ እስኪመስል ድረስ ማለት ነው። በህይወት ውስጥ ህይወቱን እንደ ካርታ ይስለዋል ማለት ነው። ያንን ካደረገ በኋላ ዋና የሚባሉትን ነገሮች ቅድሚያ የሚሰጠችውን ቅድሚያ የሰጠ ፕላን ያደረገ ፕላን ቢ ፕላን ሲ ያደረገ ለህይወቱ የሚጠቅሙትን ነገር እየወሰነ ቅድሚያ የሚሰጠውን ቅድሚያ እየሰጠ በዛ ሂደት ውስጥ የሚሄድ ጉዳይ ይሆናል ማለት ነው። ባረከላሁ ፊክ ሸይኽ ተፈضل። ብስሚላህ ልክ ነው። አልሂዳያ ፊል ቀራራት አልመሲሪያ ወደፊት በምንመለስበት ወሳኝ ውሳኔ ላይ ወደ ቀና መንገድ መመራት ስንል ይሄ ኒዕማ ዐዚማ በጣም ትልቅ የሆነ ጸጋ ነው። አንድ ሰው በምን መልኩ መጓዝ አለብኝ፣ እንዴት መጓዝ አለብኝ፣ መች መጓዝ አለብኝ፣ ከዛ ውጤቱ ምን ይሆናል፣ ጥሩ ጎኑ ምንድነው፣ መጥፎ ጎኑ ምንድነው ብሎ ማሰላሰል ማለት ትልቅ የሆነ ጸጋ ነው። ሚን ኒዓሚላሂ ተዓላ አላህ በሰው ልጆች ከዋለው ውለታ መካከል ትልቁ ጸጋ ነው። ወሂየ አሳሱ ሰላህ ፊዲኒ ወዱንያ በዲንም በዱንያም የብጃኔ መሰረቶች ናቸው። ይህ የዛሬ ቆይታችን ማለት ነው፣ ይሄ ፕሮግራም ማለት ነው። ወቢሃ የስሉኩ ልዓብዱ ሰቢል ልሐቅ በዚህ ወሳኝ ውሳኔው የተመራ በመሆን ሰዎች ምን ይሆናሉ? የትክክለኛ መንገድ ይገባሉ። ነግዶ የሚያተርፍ ተምሮ የሚጨርስ ታግሎ የሚያሸንፍ ሮጦ የሚያመልጥ ጀግና ሊሆን የሚችለው በዚህ ያለ በተቃና እስላምን በጠበቀ ወሳኝ ውሳኔ ነው። ሐላል ሐራምን ለይቶ ከአላህ የሚያገናኘውን መርጦ ከአላህ የሚያጣላውን ትቶ ሲጓዝ ነው። ፊ ኩል ሽኡኒ በሁሉም ጉዳዩ ወኻሰተን ፊል ቀራራት አልመሲሪያ በተለይም ደግሞ ወደፊት ውጤቱን ሊያይ በሚፈልገው ወሳኝ ውሳኔ ላይ ማለት ነው። አለቲ የተወቀፉ ዐለይሃ ሙስተቅበሉ ልኢንሳን የሰው ልጆች የወደፊት ህይወታቸው ምን የሚሆኑበት የሚቆሙበት በሆነ ነገር ላይ ማለት ነው። ወሰዓደቱሁ እድለኝነቱም ፊ ዱንያ ወልአኺራ በቅርቡም ዓለም በመጨረሻውም ዓለም ማለት ነው። ፈልዓብዱ ኢዛ ውፍቀ ልልሂዳያ አንድ ባሪያ ቅናቻ መንገድን ከተገጠመ ማለት ነው እንደ ኢኻዝ አልቀራር ውሳኔ በሚይዝበት ጊዜ ሰሊመ ሚነ ዘለል ይሄ ከመንሸራተት የስኬት እንቅፋት ከሚባለው ሁሉ ሰላም ይሆናል። ዋህተዳ ኢለ ረሻድ ወደ ትክክለኛው ግብ ይመራል ማለት ነው። እና በመጀመሪያ እንደው ማዕና አልሂዳያን ስንመለከት ፊል ቀራራት አልመሲሪያ አልሂዳያ ታዕኒ ተውፊቅ ስኬታማነትን ነው የምንፈልግበት ማለት ነው። በወሳኝ ውሳኔያችን ላይ መመራት ማለት አንተ ውጤታማ ለምትሆንበት ፍላጎትህ መገጠም ማለት ነው። ሊእክትያሪ ማ ዩርዲላህ ወማ ፊህ ልኸይሩ ልልዓብድ አላህን የሚያስደስት ለአንተ መልካም የሆነን ነገር በመምረጥ መገጠም ይሄ አንደኛው ነው ማለት ነው። ሰዋኡን ፊ እሙር ዲን በዲን ጉዳዩ ቢሆንም እኩል ነው። አው ዱንያ በዱንያ ጉዳዩም ቢሆን ያው ነው። ለምሳሌ ከዘዋጅ ጋብቻን ይመስል በቃ ስታገባ ገና ወደ ጋብቻው ስትመጣ ምን አይነት ጋብቻ ነው መሆን ያለበት፣ መች እንዴት እያልክ ራሷን ትመርጣለህ፣ ዲኗን ትመርጣለህ፣ ቤተሰቦቿን ትመርጣለህ። ብዙ የምትመርጣቸው ነገሮች ይኖራሉ። ያንተን እይታ አይተህ ማለት ነው። ከዛ አንጻር ሊሆን ይችላል እና ወልዓመል ስራ ላይ ልትነግድ ትችላለህ። ግብርና ልማት ላይ ልትሰማራ ትችላለህ። መማር ማስተማር ላይ ልትሆን ትችላለህ። ሕክምና ላይ ብቻ የትኛውም የስራ አይነት ሊሆን ይችላል። ወልሂጅራ ከቦታ ቦታ መነሳት ሊሆን ይችላል። አንድ ቦታ አላስኬደኝም፣ ለስራዬ ውጤታማነት አላዋጣኝም ብላ ሽፍት ልታደርግ ትችላለህ። ወይም ደግሞ ተብዲል ተግይር ልትቀይር ትችላለህ እና ያ ሊሆን ይችላል። ወልአላቃት የተለያዩ የትስስር ጉዳዮች ሊሆን ይችላሉ። ወልዓቂዳ ስለ አቂዳ ሊሆን ይችላል። ወገይሪሃ ሚን አልቀራራት ኩብራ ሌላም ከትላልቅ ውሳኔዎች ማለት ነው። አለቲ ትገይሩ መጃል አልሐያ የህይወትህን መስክ ሊቀይሩ የሚችሉ ሌሎችም እዚህ ውስጥ ሊካተቱ ይችላሉ። ሌላው ወሳኢሉ ጠለብ ልሂዳያ እንደ ኢትኻዝ አልቀራር ውሳኔ በምትይዝበት ጊዜ የተቃና መንገድን የመፈለጊያ መንገዶች አንደኛው እስትኻራ መስገድ መቻል አለብህ። ሁለተኛው ደግሞ አልእስትሻራ ማማከር መቻል አለብህ። አንተ እስትኻራ ሰግደህ አላህን ትለምናለህ።
ረሱል ሰለላሁ ዐለይሂ ወሰለም ቁርአናዊ አያት እንደሚያስተምሩን እስትኻራን ያስተምሩን ነበር ብሎ እንደገለጹት። ሌላው ደግሞ ምን ታደርጋለህ ካለ ባለሙያ የሆነን አካል ታማከራለህ። ቁርአኑም ይሄን ነው አይደል የሚለው ወሻውርሁም ፊል አምር ወአምሩሁም ሹራ በይነሁም። አዎ ቢመረጥ ካለም ይመረጣል ልክ እና ብቻ ግን ሹራ መሆን አለበት እና እስትኻራ መኖር አለበት። ይሄን ያሟላ ሲሆን ሐሰን አልበስሪ ምን ይላሉ? ማኻበ መን እስተኻር ይላሉ ወማ ነዲመ መን እስተሻር። እስትኻራ የሰገደ ሰው ምን አይሆንም አይከስርም፣ ሐሳቡን አያጣም። ያማከረ ደግሞ ባለሙያን ፈልጎ ያማከረ ደግሞ አይጸጸትም ይላሉ። ምክንያቱም የሚችለውን ስኬታማ ለመሆን ጥሯል። ሌላው ደግሞ አልኢኽላሱ ወተርኩል ሀዋ ለአላህ ብላህ መስራትና ስሜት ዝንባሌ ፍላጎትህን መተው። ስትሰራ ለአላህ ብላህ የምትሰራ ከሆነ ብዙ የሚተዋቸው ነገሮች ይኖራሉ። ብዙ ደግሞ ሳትፈልጋቸው ኢኽላሱ አስገድዶ የምትሰራቸው ነገሮች ይኖራሉ። ወቃለ ተዓላ ምን ይላል አላህ? ፋህኩም በይነ ናሲ ብልሐቅ ይላል። በሰዎች መካከል በእውነት ፍረድ። ወላ ተተቢዕ አልሀዋ ስሜት አትከተል ይላል አላህ ሱብሓነሁ ወተዓላ። እንግዲህ አልሂዳያት ፊል ቀራራት አልመሲርያ የሚለው ፕሮግራማችን በጣም ሰፊ ነገሮችን የሚያስዳስስ ነው። በተለይ በአሁኑ ሰዓት የአሁኑ ትውልድ ወሳኝ ያልሆነ ትውልድ ነው። እንደው እጣፋንታዎች እንኳን መልካም እጣፋንታዎችን እንኳን መጥቶ አግኝቷቸው ወስኖ ለመቀበል ወስኖ እዛ ውስጥ ለመግባት ወዲያው ለመቀየር ህይወትን ለመቀየር ያልተዘጋጀ ትውልድ ነው። በተለይ ወጣቶች እንደመሆናችን ወጣቶች አካባቢ ነገራቶች በደንብ መታየት አለባቸው። በብዛት እኛ አካባቢ የምናየው ኢትዮጵያ ላይ እንዳጠቃላይ ሊባል በሚችል መልኩ የሚታዩ ነገሮች አንድ ሰው አንድ ዲፓርትመንት ላይ ተምሮ ከተመረቀ ወይ ደግሞ የሆነ ትምህርት ላይ ጥናት ካደረገና ሶሻላይዝ ካደረገው ያንኑ ተላብሶ እዛው ላይ ጠንካራ ሆኖ ያንኑ አሳድጎ ለማህበረሰብ መብቃት የማይችልበት ደረጃ ላይ ነው። ይተወዋል። ይመጣና ሶሳይቲ ውስጥ ልክ እንደገባ ያን ነገር ይተወዋል። ጥሩ ነገሮችንም ሲያገኝ ቶሎ አይላመድም። አንድ ምሳሌ ብናነሳ ነቢዩላሂ አዩብ ከዛ ሁሉ መከራ 18 ዓመት ከተቸገረ በኋላ ከዛ ችግሩ ውስጥ ለ18 ዓመት ችግሩን ሲገፋ ቆይቶ ህመም ነው እንግዲህ በህመም ውስጥ ነው የነበረው፣ ተኝቶ የማይንቀሳቀስ ነው። ወዲያው ውሃ አላህ ፍልቆ ልታጠብ ብሎት ያንን ቁስሉን እየታጠበ ባለበት ከሰማይ ወርቆች ሲዘንቡለት እነዛን ወርቆች ህመሙን ረስቶት ወደ ታሪክ ተቀየረ። ያንን ህመሙን ትቶ ያንን ወርቅ ማፈስና በልብሱ መሰብሰብ ነው የጀመረው። አለም ተኩን አግኒቱከ ዐማ ተራ ያ ዳውድ፣ ከዚህ ነገር አብቃቅቼ አልነበረም ወይ ብሎ ሲለው ምንድን ነበር ያለው? ላ ጊና ዐን በረከቲክ። ወዲያው ህይወት ተቀየረ። የታመመው የተቸገረው የማቀቀው። ስለዚህ የሰው ልጅ በህይወት ውስጥ የሚያጋጥሙት በርካታ ነገሮች ስላሉ እነዛን ነገሮች ይዘው በደንብ መለወጥ፣ መልካም ነገሮች ላይ መወሰን አለባቸው። መልካም ነገሮች ላይ ውሳኔ መስጠት አለባቸው። ውሳኔያቸው ላይ ደግሞ መጽናትና መስራት አለባቸው። ኢማን መልካም ነገሮች ላይ ለመወሰን ሂዳያት መልካምን ነገር ለመወሰን በጣም የሚያግዝ ነገር ነው። ነቢያችን ዓለይሂ ሰላቱ ወሰላም በዚህ ጉዳይ ላይ ያነሱት ነገር አለ ሼኽ። በተለይ ደግሞ አንድ ሐዲስ ሁሉ ጊዜ በደጋግሞ ማልጠግበው ሐዲስ አለ። ኢሕሪስ ዐላ ማ የንፈዑክ ወስተዒን ቢላህ ወላ ተዕጀዘን። ይኸው አንድ ሙስሊም የሚጠቅመው ነገር ላይ ምንም ይሁን ማጥናት ይሁን መቅራት ይሁን መነገድ ይሁን ማረስ ይሁን አርብቶ ማደር ይሁን የቀን ሰራተኛ ይሁን ሊስትሮ ይሁን ቁርአን መሐፈዝ ይሁን ፊቅህ መቅራት ይሁን ሉጋ መቅራት ይሁን የሆነ ነገር ላይ ከገባ ጥሩ እየሄደለት ከሆነ እዛ ነገር ላይ ሙጭኝ ብሎ መያዝ አለበት። አንድ ሰው እስከ መቼ ኢሕሪስ ዐላ ማ የንፈዑከ ወስተዒን ቢላህ፣ በአላህ የታገዝክ ጽናና የሚጠቅምን ነገር ለማረጋገጥ ስራ ማለት ነው። ወላ ተዕጀዘን እንዳትሰንፍ ማለት ነው። ስንፍና አያስፈልግም። የጀመሩትን መጨረስ እንጂ የጀመሩትን ማቋረጥ አያስፈልግም። ጥሩ ነገሮችን የሚጀምሩት ሰዎች ብዙ ናቸው፣ ከጨረሱት ግን አናሳ ናቸው። ስለዚህ ከጀመረ አንድ ሰው ጥሩ ውሳኔን ለመወሰን ሂዳያን ካለውና እውቀት ካለው ጥሩ ነገር ከወሰነ በኋላ ሰዎች ተከተሉት አልተከተሉት ኢብኑ መስዑድ እንደሚናገረው አልጀማዓቱ ጀማዓ ማለት ሐቅ ላይ ያለ ሰው ነው፣ ብቸኛ እንኳን ቢሆን እንደሚለው ማለት ነው። አልጀማዓቱ መን ካነ ዐላ ሐቅ ላይ ያለ ሰው የጸና ሰው ነው። ስለዚህ ሐቅ ላይ ከጸና አንድ ሰው የወሰነው ውሳኔ ሐቅ መሆኑን ለማወቅ በሂዳያ በእውቀት ይለካውና እውቀት ካለው በእውቀት ያንን ውሳኔ ከወሰነ እዛ ውሳኔ ላይ ሙጭኝ ማለት አለበት። ተባት ያስፈልገዋል። በነገራችን ላይ ተባት የሚለው በሌላ ክፍል የሚታይ ጉዳይ ነው። ተባቱን ይዞ ወላ ተዕጀዘን ወስተዒን ቢላህ፣ ያ ረቢ አግዘኝ ወደ ሙያው
ወደ ገንዘቡ ወደ ህብረተሰቡ አይደለም የሚመካው፣ ወደ አላህ ብቻ ይመካል። ለዛ ነው ምን አሉ ኢኒ ተወከልቱ ዐለላሂ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናሲየቲሃ። ኢኒ ተወከልቱ ዐለላሂ ረቢ ወረቢኩም፣ እኔ ጌታዬ ላይ ተመክቻለሁ የእናንተም የኔም ጌታ በሆነው አላህ ላይ። ማ ሚን ዳበትን ኢላ ሁወ አኺዙን ቢናሲየቲሃ፣ አንድም ፍጡር የለች የምትንቀሳቀስ አላህ ግንባሯን ጫንቋን ያዛት ቢሆን እንጂ ሁሉም ነገር በአላህ ነው የሚመጣው። ሰውየው ይወሰናል፣ ይጥራል፣ ይግራል ለማሳካት። በዛ ሂደት ውስጥ የአላህን ሱብሓነሁ ወተዓላ ረሕመት ነው የሚፈልገው እንጂ አንድ ቦታ ላይ ተቀምጦ ውሳኔ ሳይወስን ሳያጠና የሚጠቅመውን ነገር ሳይዳስስ ዝም ብሎ የሚቀመጥ ትውልድ ማን እንዲጀምርለት ነው የሚፈለገው? ምን እንዲመጣለት ነው የሚፈለገው? ግዑዝ ሆኗል ማለት እኮ ምንም ሰው አልሆነም ማለት ሰውነቱን አልተጠቀመም ማለት ነው። የምር እኮ ነው። አላህ ምን አለ? መተሉ ለዚነ ሑሚሉ ተውራተ ሱመ ለም የሕሚሉሃ ከመተሊ ልሒማሪ يحمل أسفارا ليس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين لهم قلوب لا يفقهون بها ولهم آذان لا يسمعون بها ولهم أعين لا يبصرون بها أولئك كالأنعام ካለ በኋላ ምን አለ? በል ሁም አضሉ ሰቢላ፣ እነዛ እንደ እንስሳ ናቸው ካለ በኋላ አረ እንደውም የባሱ ናቸው አለ። አቅላቸውን ካልተጠቀሙ አላህ አቅል ሰጠ፣ ያ አኺ ጆሮ ሰጠ፣ አይን ሰጠ። ከዛ በኋላ ነብይ ላከ፣ ቁርአን አወረደ። የሚጠቅምን የሚጎዳን ነገር ቁጭ አደረገ። ቁርአን ውስጥ የቀረ ምንም ነገር የለም። ማፈረጥና ፊል ኪታብ የሚችል ምንም ነገር ለዚህ ምድር ላይ የሚበጅ ነገር አላህ እኮ ምድር ላይ ምንድነው የሰው ልጅ ሲፈጥረው ለሁለት ዓላማ ነው የፈጠረው። አንዱ ዓላማ ከጂን ጋር የጋራ ነው። ወማ ኸለቀቱል ጂነ ወል ኢንሰ ኢላ ሊያዕቡዱን ዒባዳ ነው። ሁለተኛው ዓላማ የሰው ልጅ ብቻ ነው። እሱ ምንድነው? ምድርን ማስተዳደር ነው። ምድር ላይ ያለን ገጸ በረከት በአግባብ መጠቀም ነው። እሱም ደግሞ አላህ ምን አለ? ኢኒ ጃዒሉን ፊል አርዲ ኸሊፋ። እሱ የሰው ልጅ ብቻ ነው። አደም ብቻ ነው። አደምና ልጆቹ ብቻ ናቸው። ምድርን እንዲያስተዳድር፣ ምድር ላይ ያለን ገጸ በረከት እንዲጠቀም፣ እንዲያርሰው፣ እንዲያለማው፣ ማዕድኑን እንዲያወጣ፣ እንዲንቀሳቀስ፣ እንዲዘራ፣ እንዲያመርት፣ ምርታማ የሆነ ትውልድ እንዲኖር ነው የሰው ልጅ የተተካው እንጂ ዝም ብሎ ጥገኛ የሆነ ዝም ብሎ ፈላጊ የሆነ ዝም ብሎ ምንም ነገር የማያመርት ምንም ነገር የማያጠና ትውልድ የሚያስፈልጋል። እዛ ላይ ወስኖ ማንኛውም ትውልድ በአሁኑ ሰዓት አለመስራት እንጂ የማይቻለው መስራት የማይቻል ምንም ነገር የለም። ማንኛውም ሰው ሰራለሁ ካለ ምንም መስራት ይችላል። ሱብሃንአላህ ሊሆን ይችላል። ብዙ ማለት ይቻላል። ትክክል። እና ብዙ ብለዋሉ ቀዳሚዎች። ኢብኑል ቀይም የተባሉት ሼክ ምን ይላሉ ረሂመሁላህ፣ አላህ ይዘንላቸውና አልሂዳየቱ ላ ተጅተሚዑ መዓ ሀዋን ነፍስ ይላሉ። ወደ ቀና መንገድ ለአንተ ወሳኝ ውሳኔ ስኬታማነት ለመብቃት መመራትና ነፍስያን መከተል አብሮ ሊሆኑ አይችሉም። ነፍስያን ጥለህ ነው ለውጤት ለቀና መንገድ መመራት የምትበቃው ይላሉ። ለምን? ሊአነ ለሀዋ ዩዕሚ ወዩስም ይላሉ። ይህ ስሜት መከተል የሚባለው ነገር ያደነቁርሃል፣ ያውርሃል፣ ያደነቁርሃል። ዩዕሚ ማለት ያውርሃል ማለት ነው። አይነ ስውር ያደርግሃል። መታየት ያለበትን እንዳታይ ያደርግሃል። መሰማት ያለበትን እንዳትሰማ ያደርግሃል ይላሉ። ሌላው አልሁዱእ ወተፍኪር፣ በወሳኝ ውሳኔያችን ላይ ወደ ቀና መንገድ የተመራን እንሆን ዘንድ መረጋጋት፣ ማስተንተን፣ ማገናዘብ ዋነኛው ይሆናል ማለት ነው። ወኹዝ ወቅተን ተፍኪር፣ ለማስተንተን ጊዜ መኖር አለበት። ጸጥ ያለ ቦታ፣ ጸጥ ያለ ሰዓት፣ የተረጋጋ ጊዜ ሊፈልግብህ ይችላል። ቢዑምቅ፣ ለዛውም ዝም ብሎ ነካ ነካ ማሰብ አይደለም፣ ማስተንተን አይደለም። በጥልቅ የምታስብበት ጊዜና ወቅት ኖራ ያስፈልግሃል ቦታ። ዩምኪን አን ዩሳዒድ አልመሽያ አው ተአሙል፣ የሆነ ጉዞህን ሊረዳህ ማስተንተንህን ሊደግፍህ የሚችል ሐታ አኽዙ ቀይሉለትን ቀሲራ፣ እንደው አንዳንዴ አስፈላጊ ከሆነ ትንሽ እንቅልፍ ራሱ መውሰድ አለብህ። ጥሩ እሳቤ ላይ ለመድረስ ውሳኔ ላይ ለመድረስ ለወሳኝ ውሳኔህ እንቅልፍ እያንገላጀህ መሆን የለበትም። ተሪባህ ምግብ እየናፈከ መሆን የለበትም። ተጠምታህ ውሃ እየናፈከ መሆን የለበትም። ወይ በሙቀት ቅዝቃዜ እየተቅበዘበስከ መሆን የለበትም። በተረጋጋ አየር ነው ያንተን ወሳኝ ውሳኔን ለመወሰን የማስተንተኛና የማብላያ ልበል የማስተንተኛ ጊዜ መስጠት ያለብህ ፊ ተስፊየት الذهن وتوضيح الافكار ያንተን ዝህንህ የያዘው ቀልብህ የያዘውን ነገር አእምሮህ ያስተጋባውን ያሰበውን ነገር ለማጥራት እና ከዛ ደግሞ ግንዛቤዎችን ለመግለጽ ጊዜ ይፈልጋል። ሌላው التحليل الموضوعي፣ ያሰብከው ያስተነተንከው ያሰብከበትን ነገር ምን ማድረግ መፍታት። ቁም ቢዕዳድ ቃኢመትን ብልሑሉል ልሙምኪና፣
የሚመች መፍትሄ ለመስጠት ሰንጠረዥ ሁሉ ሊያስፈልግህ ይችላል። ይሄን ነገር በዚህ ጊዜ እስከዚህ ድረስ ባለው እንዲህ አደርጋለሁ እያልክ ማለት ነው። ልክ ቀደም ሲል እንደው ህይወትን ካርታ ሲለህ ነው እቅድ አውጥተህ ነው መጓዝ አለብህ ብላችሁ ለመግለጽ እንደሞከራችሁት ማለት ነው። ثم قم بتقسيم ايجابيات ከዛ ይሄን በማድረግ ይሄ ጥሩ ነገር አለው፣ ይሄ በመደረጉ ደግሞ ይሄ ክፋት አለው እያልክ ኢጃቢያትና ሰልቢያትንም የማከፋፈል ስራ አንድ ጊዜ ለማረስ ስትፈልግ ወይም ደግሞ ለመነገስ ስትፈልግ ትርፍ ብቻ አትጠብቅ፣ ምርት ብቻ አትጠብቅ። ሊከስር ይችላል ይሆናል፣ ወይም ደግሞ ጥሩ ጎን ይሄ ይኖራል፣ መጥፎ ጎን ይሄ ይኖራል የሚል የምታመዛዝነው ነገር መኖር መቻል አለበት። ያ ካልሆነ ትርፍ ብቻ እያነገብክ ብትሄድ ከሆነ የሆነ የሚገጥምህ ነገርን አልጠረጠርከም፣ ለአደጋ ልትጋለጥ ትችላለህ ነው። ሌላው ኩሉ ኺያርን ቢአቅላንያ ሁሉንም ምርጫህን እንደ ሳይኮሎጂ ምን ማድረግ አለብህ? በአቅልህ መመዘን መቻል አለብህ። ማመዛዘን በልብ ብቻ መሆን የለበትም። يمكنك استخدام أدوات መሳሪያዎችን መጠቀም ይመችሃል። مثل مصفوفة اتخاذ القرار የውሳኔ መያዣ ዶክመንት እናርገው፣ ዋይት ቦርድ እናርገው፣ ብላክ ቦርድ ብቻ ግን የሆነ ጀድወል ያስፈልግሃል፣ እቅድ መጻፊያ ያስፈልግሃል ማለት ነው። አው ሸጀረት القرار ወይም ደግሞ ሸጀረት القرار የሆነ የውሳኔ ዛፍ ሚሉት አለ አይደለ? ቀንዘል ካርታ እየሳልክ ነው መጓዝ ያለብህ። ለምን للمساعدة في المقارنة ነገሮችን በማመዛዘን ኢጃቢያት ሰልቢያት እያልክ ጥሩ ጎን መጥፎ ጎን ትርፍ ክሳራ እያልክ የምታመዛዝንበት ነገር የምታወዳድርበት ነገር ሊኖርህ ይገባል። በምን على الورق ወረቀት ላይ فهذا يساعد على تنظيمها ويوفر رؤية أوضح للتوفيق ለስኬታማነት እጅግ ግልጽ የሆነ ህልምን ምን ያደርግልሃል? ስርዓት ያስይዝልሃል ማለት ነው። ሌላው التفكير في العواقب ፍጻሜውን ማስተንተን መቻል አለብህ። የሆነ ነገር ልጀምር ነው፣ ዕውቀት ነው፣ ንግድ ነው፣ ግብርና ነው፣ የሆነ ሙያ ነው፣ ፍጻሜው አቅባው ምንድነው የሚለውን ማስተንተን መቻል አለብህ። ضع في اعتبارك عواقب كل قرار የእያንዳንዱን ውሳኔህን ፍጻሜውን አስቀምጥ። محتمل سواء كانت قصيرة أو طويلة رجم ሊሆን ይችላል፣ አጭር ሊሆን ይችላል። ያ ፍጻሜ ብለህ የምታስቀምጠው ነገር طويلة الأمد وحاول أن تفهم كيف سيؤثر እንዴት ነው ተጽዕኖ ሊያሳድር የሚችለው የሚለውንም ምን ለማድረግ ለመረዳት ሞክር። على مسار حياتك በአንተ ህይወት ጉዞ ምን አይነት ተጽዕኖ ነው ሊያሳድር የሚችለው የሚለውንም ለመረዳት በቻልከው ሞክር፣ ይበልጥ ውጤታማ ለመሆን ማለት ነው። ሌላ اتخاذ القرار ይሄን ሁሉ ካመዛዘንከ በኋላ ውሳኔ መያዝ። بعد اتخاذ القرار ውሳኔ ከያዝከ በኋላ دع خطة واضحة ግልጽ የሆነ ምን አስቀምጥ እቅድ። ለምን للتنفيذ من الضروري ተግባራዊ ለማድረግ እንደው አንገብጋቢ የሆነ ነገር አስቀምጥና ከዛ ተኩኑ ሙስተዒደን ለተቅይም እና ምን ለማድረግ ትችላለህ? የተዘጋጀህ መሆን ትችላለህ። ያንተን ውሳኔ ምን ለማድረግ ተፈጻሚ ለማድረግ ማለት ነው። ሌላው ደግሞ ማስተካከያዎችን መስራት አለብህ ውሳኔህን ስታደርግ ማለት ነው። ዝም ብላ መጀመሪያ እንደተጨነቀበት ማስቀመጥ የለብህም ነው። በመጨረሻም ዓላማቱል ሂዳያ ፊል ቀራር በውሳኔ ወሳኝ ውሳኔን ለመወሰን ይሄን ሁሉ ደክማ ምልክቱ ምንድነው? እሺ እንደው ይሄ መቋጫም ነው አይደል? ለድካማችን ማለት ነው። አንደኛው እንሽራህ الصدر والطمأنينة ውስጥህ ደስ ይላል፣ መረጋጋት ታገኛለህ። አልহামዱሊላህ በቃ ይሄን ሁሉ ወጥቻለሁ ወድጃለሁ ይሄ ነገር ውጤታማ ያደርገኛል ብላ ውስጥህ ምን ይሆናል? ራሃ ይሆናል። በመማርህ ሊሆን ይችላል፣ በመነገድህ ሊሆን ይችላል፣ በግብርና ልማትህ ሊሆን ይችላል፣ በሙያህ ሊሆን ይችላል፣ ሌላም ማለት ነው። ሌላው ተይሲሩ ጠሪቅ መንገዱ ይገራልሃል፣ ብዙ አቅዳሃል አልመሃላ። ሌላው ደግሞ አልቡዕድ አን ነደም ጸጸት ከሚባለው ሁሉ የወጣህ ትሆናለህ ይላል አላህ። ፈመን ዩሪድ ላሁ አን የህዲየህ የሽረህ ሰድረሁ ልልእስላም ይላል አላህ። ቀናን መንገድ ቅናቻ መንገድ ሊመራው የፈለገን ሰው ደረቱን ምን ያደርግለታል? ለእስልምና ያሰፋለታል። የእስልምና ፍቅር ይዟቸው እኮ ሳትሰብካቸው የሚሰልሙ ወንድም እህቶች አሉ። ይሄ የአላህ ኢራዳ ነው። ለሌላውም ስራ እንደዚሁ ማለት ነው። በመጨረሻም ነማዝጅ ምን ቀራር ለመስሪያ የወሳኝ ውሳኔ ሳምፕል እንበል ወይም ሞዴል ምንላቸው ብንመለከት ረሱል አለይሂ ሰላቱ ወሰላም መካ ላይ ከተወለዱበት ከዓለም እምብርት ወደ መዲና መሄድ ፈለጉ። ለምን? እስልምናን ለዓለም ለማሰራጨት። ግብ መታ አልመታ ወሳኝ ውሳኔው ተግባራዊ ሆነ። ይሄው እስካሁን ድረስ እኛ የሞከርነው ያለው ያ ውሳኔያቸው ነው።
እና ሁለተኛው ደግሞ ሙሳ አለይሂ ሰላም ምን አደረገ? የመመለስ መንገድን ወሰነ። ወዴት? ወደ ግብፅ ማለት ነው። በምን? በኢልሃም ሚነላህ። እሱም ውጤታማ ሆነ። ሌላ እንደ ሶስተኛ የምናየው ተውበቱ ሰሃባ፣ የሰሃቦች ተውበት ማድረግ እነ ሂላል ብን ኡመያ እነ ከዓብ ከገዝወተ ተቡክ ወደ ኋላ በመቅራት ዞር በሉ ተብሎ 50 ቀን ድረስ ተውበት ተቀባይነት አጥተው መጨረሻ እቅጩን በማመንና በቃ ማመን እንጂ አያዋጣንም በማለታቸው ወደ ምን ደረሱ? ቁርአን በእነሱ እስኪወርድ ወዐለ ሰላሰቲ አለዚነ ኹልፉ እስከሚልላቸው ድረስ ደረሱ። እነዚህን እንደ ነማዝጅ ወይም ሞዴል ልንጠቀም እንችላለን። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሂዳያት የሚለው ፕሮግራም እንግዲህ ብዙ ፕሮግራሞች አሉት፣ ብዙ ክፍሎች አሉት። በአሁኑ ክፍል ስናይ የቆየ ነው አልሂዳያት ፊል ቀራራት አልመሲሪያ፣ የሰው ልጅ ሲኖር የሚያስፈልጉ ጠቃሚ ውሳኔዎችን መወሰን እንዳለበትና ለነዛም ውሳኔዎች ደግሞ እውቀት እንደሚያስፈልገው፣ ኢማን እንደሚያስፈልገውና አውጥቶ ማውረድ እንደሚያስፈልገው፣ ማጥናት እንደሚያስፈልገው፣ ከዛ በኋላ ደግሞ ወስኖ እቅዱን አቅዶ አላህ ላይ ተመክቶ ወደፊት መሄድ እንዳለበትና መከታተል እንዳለበት ነው ስናይ የነበረው። በሌላ ክፍል እስከነገናኝ ድረስ ለአሁኑ በዚያ በቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።